የቴዲ አፍሮ አልበም ሌላ ሪከርድ አስመዝግቧል። አረንጓዴ ቢጫ ቀያችን ባንዲራችን ይቀጥላል ነው ሰባ ነቅነቀው ሰላም ዩቲዩባውያን እንዴት ናችሁ? እግዚአብሔር ይመስገን። የአሹርካ ቻናል ነው። በሳምንቱ ምን ተሰማ ምን ታየ ዘና ፈታ የሚያደርጉ በቁም ነገር የታጀበ ጫወታይንና አዝናኝ ጉዳዮችን ይዤላችሁ መጥቻለሁ። እንደተለመደው አሹርካ ቻናል ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁም ሰብስክራይብ እያደረጋችሁ እንድትካተሉ እጋብዛለሁ። ቀጥታ ወደ ቪዲዮ እናልፋለን። ጎጄ መለኛው ሰሞኑን ኢንተርኔቱን ተቆጣጥሮታል። የጎጃም አማራ ባህል የሚያሳዩ ምርጥ ነጠላ ዜሞች ተለቀዋል። በዚህ ሳምንት በትላንትናው ዕለት የተለቀቀው ጅንኑ የተሰኘው ቢሆን ዘውዴ የለቀቀው ስራ ገራሚ ሆኖ አግኝቸዋል። እሰይ ያዘው ሰባ ነቅነቀው በጣም የሚያምር ደስ የሚል ባህል የሚያሳይ ገራሚ የሆነ ስራ ነው። ማርዳ መልቲሚዲያ የተሰኘ ዩቲዩብ ላይ ታገኙታላችሁ። ተመልከቱት፣ ትወዱታላችሁ። የቴዲ አፍሮ አልበም ሌላ ሪከርድ አስመዝግቧል። ዛሬ አንድ ወሩን እያከበረ እንገኛለን። 160 ሚሊዮን እይታ በዩቲዩብ ብቻ ነው እንግዲህ በአንድ ወር ውስጥ ምልከታ ያገኘው። ሌላ ታሪካዊ የሆነ ነገር አስመዝግቧል። የተደመጡ ያሉት ከ1 እስከ 3 ደረጃ የተቆጣጠሩትስ በወር ውስጥ የትኞቹ ይመስላችኋል? እስቲ ግምታችሁን ኮሜንት እያረጋችሁልኝ። ያው ህዝቡ አድናቆቱ ፍቅሩ እንደቀጠለ አሁንም እንመለከታለን። ቴዲ አፍሮ አልበም አንድ ዘፈን ክሊፕ ይሰራል ሲባል የትኛው ዘፈን ትመርጫለሽ? ከቴዲ አፍሮ ዳስጣል ከታርግ ሺቢባል መርከብ የትኛው ዘፈን? ዘጸዳል አልሰማው ቴዲ አፍሮ አልሰማው አይመችም። ቴዲ እንትን የሚለው ደስ ይላል። መርከብ የሚለው ሚውዚክ ቪዲዮ ይሰራ ደስ ይላል። እሺ አፕሪሺየት በጣም። እዛ ላይ ደግሞ ሞዴል ብትሆን እኔ አልሰማነውም ያሉት ያው ከግብጽ ነው መሰለኝ፣ ልጆቹ ግብጽ ነው ያሉት። ቲክቶክ የተሰራባቸው ከ1 ሚሊዮን በላይ ቪዲዮዎች እንግዲህ ሰዎች ሪያክት እንደዚህ በማድረግ የተሰሩ ቪዲዮዎችም ይህም ታሪካዊ ሆኖ አግኝቼዋለሁ። አንደኛ ላይ የተቀመጠው በወሩ ዳስጣል ነው፣ 26 ሚሊዮን ምልከታ በዩቲዩብ ብቻ። ሁለተኛ ላይ ስምምነ የተባለው 13 ሚሊዮን ምልከታዎችን ይዟል። ሶስተኛ ላይ ያለውን ግን አትገምቱትም ብዬ አስባለሁ። ሺቢባል ተወዳጅነትን አግኝቶ 3ኛ ደረጃውን ተቆጣጥሯል። እነ መሬማንና መርከብ ያው ገልብጦ ነው እንግዲህ 3ኛ ደረጃን የተቆጣጠረው። ዝጸዳል የተሰኘውም 11 ሚሊዮን ምልከታ አግኝቷል። ተመልከቱስ 160 ሚሊዮን ማለት የኢትዮጵያ ሕዝብ 120-130 ደርሰናል። የጎረቤት ሀገራት ኤርትራንም ሶማሊያንም ጨምሮ በቃ አልፈነዋል። ጅቡቲ፣ ምስራቅ አፍሪካ አልፎ ወደ ሌላ ሀገራት መበደር አለበት። ይህን ያክል ሕዝብ ነው እንግዲህ ያዳመጠው። የሚደገምም አይመስለኝም ይሄ ሪከርድ። 200 ሚሊዮን እይታ ከደረሰ በአንድ ወር ውስጥ እኔ ስዊድን ስቶክሆልም ከተማ ራቁቴን ለመሮጥ ዘገጁ ነበርኩኝ። ባንዲራችንን ይዤ አልተሳካም። ለማንኛውም 200 ሲሞላም እንመለስበታለን። ማድመጣችሁን ቀጥሉ። ባንዲራችንን ከፍ እናደርጋታለን። በነገራችን ላይ ባንዲራችን ከፍ ባንዲራችን እዚሁ ጋር ነች፣ ደግሞ ሩቅም አይደለችም። አረንጓዴ ቢጫ ቀያችን ባንዲራችን ይቀጥላል። እናውለበልበዋለን፣ እንለብሰዋለን፣ እናጌጥበታለን፣ ፏፏ እንልበታለን። ቴድሮስ ካሳሁን ቴዲ አፍሮ ለሰጠህን ግሩም ስራ ከልብ እናመሰግናለን። ከነ ቤተሰብ ከነ ባልደረቦች በሰላም በጤና በፍቅር ይጠብቅ። ከዚህ ዘፈን ጋር በተገናኘ የታሰሩ ሰዎች ሁሉ መፈታት አለባቸው እላለው። ድምጻችንንም እናሰማለን። እዚህ ጋር ደግሞ ሌላ ትኩሳ ኩሪኩራ በሶስቱ ቀለም ታብታብ ኢትዮጵያ ትቅደም የሚለን ናቲ ኬር ነው።
ኢትዮጵያ ትቅደም አረንጓዴ ቢጫ ናቲኬር በራሱ ዩቲዩብ ቻናል ናቲኬር ብላችሁ መመልከት ትችላላችሁ። ሰላም ፍቅርን የሚሰብክ ነው። በጉራጌም አካባቢ በተለያየ ጊዜ በነገራችን ላይ ህዝቡ ላይ ጥቃት ይፈጸማል። ህዝቡ ያው በጎሳ በምን ጥል አለ፣ ሴራውም እንደምታውቁት ነው። ስለዚህ ህዝብ ላይ የደረሰ ያለው ነገር ይቁም፣ ሰላም ፍቅር ይስፈን አይነት መልእክት ነው። በጣም ደስ ይላል። ቴንኪው ናቲሻ። ይህ መኪና በይፋ ጎጃሜው ተብሎ ተሰይሟል። እስክስታ የሚመታ መኪና ስለሆነ ጎጃሜው ተብሎ ይጠራ ተብሏል። ተስማምተንበታል። መርሲደስ ቤንዝ GLS 6 በመባል የሚታወቀው ይህ መኪና ስታው ያው ጎጃሜን ቅጥቅጥ ይመስላል በሚል ነው ጎጃሜው በሚል ስያሜ የተሰጠው። ሰሞኑንም ሲቀውጡበት ስለነበረ ስሙ ተሰጥቶታል። አጽድቀነዋል። ባለሀብቶች ተጠቀሙበት፣ ስትጠሩትም ተጠቀሙበት። እኔም ጎጃሜውን አዝዣለሁ። በቅርቡ እሷ ላይ ነው ሽርብትን ፏፏ የምንለው። ቪዲዮም ከዛ ላይ ነው እንግዲህ የሚቀረጽላችሁ። ጠብቁ። ይለያል ዘንድሮ እያለ ፋኖ በዚህ መልኩ ያው በርካታ ወጣቶች እየተመረቁ ነው የሚገኙት። ከየቦታው በእንደዚህ እንመለከታለን። ሳምንቱ ላይ በጣም መልካም ነገር ከተመለከትኩት ደጉ ባላገሩ ደግነት ከፈላቸው። ትንሽ ጸበል ቅመሱ። አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አርያት ያትች ኩናት ያት ይው ማዳም ትንሽ አባርከት አረ ታዘዝ አለዛኔ እንዳላችሁ የሚለውን እንመለከታለን። ወደ አዲስ አበባ መንገድ ላይ እየሄዱ ባለበት ሰዓት ጎንደር አካባቢ ሲደርሱ አንድ በጎ ሰው ደግነታቸው ወደ ቤቴ ገብታችሁ ምግብ ካልበላችሁ ጸበል ካልቀመሳችሁ የሚል የፍቅር መልእክታቸውን አስተላልፈው ነበረ። አንድ አራት የሚገርም ስጦታና ገጠመኝ አጋጥሟቸዋል። ከዚህ ቪዲዮ በኋላ ማለት ነው። ኢንተርኔት ላይ የሚሰራው አንዳንድ መልካም ነገር ምን ያክል ደስ እንደሚልም እንድታስተውሉት ነው። 4 ዓመት በኋላ ደጉ ባላገር የጠፋውን ልጃቸውን አገኙ። ይህ ደግሞ ሌላው የድንግል ማርያም ተአምር ነው። 7ኛ ልጅ ነው። 4 ዓመት ሙሉ አልተገናኛችሁም? 4 ያው 5ኛችን ይዘናል። 5ኛችን ይዘናል። ያው 4 ዓመት ጠራ አካባቢ ነው የጠፋ የተለያየነ ዘዋላ ግን ያለበት ቦታ በቃ አለ ይባላል። ለ4 ዓመት ተገናኝተው የማያውቁትን ልጃቸውን በዚህ አጋጣሚ አገኙት። በጣም ነው የምናመሰግን። በጣም ክብር ይስጥልኝ። በጣም ስላገኘሁት ደስ አንተን ከማና ወዳድሬ ላብልጥ እንጂ ወድጃ ክብሬ አባቴን ከማን ደግነት ይከፍላል። ምንጊዜም ደግ ለማድረግ አንሰስት፣ ወደኋላ አንበል። እኚህ የመጀመሪያ ስጦታቸውን ያገኙት አባታችን፣ ቀጥሎ ደግሞ የተለያዩ ስጦታዎችን እየተሰጣቸው ይገኛል። በባህል ልብስ አሸብርቀው ነው የመጡት። ይመቻቸው። እሱ በጣም የሀገር ባለውለታ ስለሆኑ ደግነቱን ስላሳዩ ይሄን የመሰለ ጃኖ ነው ልናበረክትለት ይወስን። ያክብርልን። እሺ ጫማውሳ ይኸው ደጉ ባላገሩ በስጦታቸው እንደዚህ ፏሽር ብትን ብለዋል። እንዴት እንደሚያምርባቸው። ደግነት ይከፍላል። እንደጋግመዋለን ዛሬ። እሺ አባታችን፣ አቤት። እንግዲህ እርሱ አርሶ አደር ኖት። አዎ። ለማረስ 2 በሬ ያስፈልጋል። አዎ አዎ። አሁን እርሶ ስንት በሬ ነው ያሉት? ምንም የለኝ በሬ። አንድ ስሙ እንዳይገለጽ የፈለገ ወንድም የባላገር ልጅ እንደው ሁላችሁም ስሙን ባታውቁትም ጸልዩለት። 2 በሬ እገዛላችኋለሁ ብሎ አሁን ከደቂቃዎች በፊት 200,000 ዋው! 2 በሬ 200,000 ብር 200,000 ብር ተሰጣቸው። የኔ አባት ያው እግዚአብሔር በምን በኩል እንደሚያስመልጣችሁ አይታወቅም። እንዴት መልሳችሁን እንደሚሰጣችሁም አይታወቅም። አንዳንዴ ይሄ ነው ደግነት ይከፍላል። ሰው ደግ ሲሰራ እንደዚሁ ደግሞ ያው ጸበል ጻዲቅ ሲሰጡ ነው። እኛ አባትም የተገናኙት ጸበሉን ቅመሱ ሲሉ ነው። በደግነት የሰሩት ስራ እንደዚህ ከፍሏቸዋል። በኢንተርኔት ላይ ከተመለከትኩት በሳምንቱ ደስ ካለኝ ነገር ነው። ፋሲል ይርጋ የተባለ ወጣት ነው ቲክቶክ ላይ እንግዲህ በዚህ መልኩ ሼር አድርጎ መልእክቶቹን ሲያደርስ የነበረው። ቴንኪው ለማለት እወዳለሁ። ምክንያቱም እንደዚህ አይነት መልካም ነገሮች ኢንተርኔት ላይ ስንመለከት ደስ የሚል ነገር ነው። ኢንተርኔት እንኳን ኖረ የሚያስብል ነገር ነውና አባታችን ደግነቱ ከፍሎታል። ደግነት ዋጋው ትልቅ ነው። እናመሰግናለን።
እንቀጥላላችሁ። ኢትዮጵያ ኤርፖርት ጉምሩክ ሰራተኞች ህዝብ የቀማችሁ እቃ የነጠቃችሁ ተቸግረዋል። መልእክትም እያስተላለፉ ነው። በጸባይ ነው፣ በፍቅር ነው። እንግዲህ ሰለስለስ ባለ ሁኔታ ይህን ስሟት። ይህንን መልእክት ኢትዮጵያ ኤርፖርት ፍተሻ ክፍል ለሚሰሩ ሰዎች አድርሱልኝ። በእናታችሁ በአሁኑ ቀን አትውሰዱብኝ። በጣም ብዙ ጊዜ ወስዳችሁብኛል። እስኪ አሁኑን ሳትወስዱብኝ ደስ ብሎኝ ልግባ። በእናታችሁ ማርያምን፣ እቃው እኮ የኔ ነው። ለፍቼ ደክሜ ያጠራቀምኩትን ገንዘብ አውጥቼ በሙቀት ዞሬ ተንከራትቼ እቃውን የገዛሁት እኔ ነኝ። ከዛ ወገቤን ስለሚያመኝ ወገቤን በጨርቅ አስሬ ሻንጣውን ያስተካከልኩትም እኔ ነኝ። ጋሪ ላይ ደግሞ አድርጌ እየገፋሁኝ ኢትዮጵያ ያደረስኩትም እኔ ነኝ። ውጪ ይሄ እቃ የኔ ነው ማለት ነው። ማርያምን የራሴ ነው። በእናታችሁ አትውሰዱብኝ። እስኪ በአሁኑ ማለት ነው ሳይከፋኝ ሳላዝን በቃ ማለት ደስ ብሎኝ ልግባ። እስኪ ልመጣ ስል እኮ ማለት ነው ሁልጊዜ ኢትዮጵያ ልመጣ ስል የመጀመሪያ የሚያሳስበኝ ነገር ኤርፖርት ደርሼ ግን እንዴት ነው የማልፈው? የትኛውን እቃ ትቼቱን ይዤ ድረስ? በኤርፖርት ላላችሁ ብዙ እዛ የምትካተሉኝ ሰዎች አላችሁ፣ በጣም አመሰግናለሁ። እስቲ ይህንን አዳምጡ። አትሸገር በስታይል ነው። እናቶቻችን ሰብሰብ ብለው በዚህ መልኩ አቆሙን ከዳር እየተባለው ስደት ላይ ያላችሁ ከስደት ምን እየተማራችሁ ነው? ይሄ ወንድማችን ይሄን ተምሬያለሁ እያለን ነው። ለኔ ከስደት ምን በጣም እንደተመቸኝ ልንገራችሁ። የእውነት በጣም የተመቸኝ ነገር ማለት ነው ይሄ መንገድ ላይ እየሄዳችሁ ብቻችሁን መውራት ያለውን ስሜት የእውነት በቃ አትጨነቁም። ሰው አየኝ አላየኝ አበደላ እንደምና ብላችሁ አትጨነቁ። ማንም ሰው ነው ማያቸው። በቃ ባላየ ላሽ ነው ስለሚረዱ ማለት በቃ አታግሩምርምም። ለዛ ታወራለህ፣ ድምጽን ከፍ አድርገህ ታወራለህ፣ ዝቅ አድርገህ ታወራለህ። በቃ ውስጥ ያለውን ብሶት ጨርሰህ እርፍ ብለህ ቤት ትገባ ትተኛለህ። ሰላም በቃ ለኔ የተመቸኝ ይሄ ነው። ይመችህ። እሺ እስቲ ከስደት ያገኛችሁት የተመቻችሁ ነገር ኮሜንት ላይ ልምዳችሁን። ሆቢያችሁ ምንድነው? የሚያዝናናችሁ? እቺ ልጅ የሚያዝናናኝ ይሄ ነው እያለች ምን ያዝናናሻል? ብር ያዝናናኛል። ብር ያዝናናኛል። ምንም በቃ ሊትራሊ ምንም ሆቢ የለኝም። ነበረኝ ሆቢ ብር ነው። በፊት ነበረኝ። አሁን በፊት ጠይቀኝ ፊልም ማየት እልሃለሁ፣ ትራቨል ማድረግ እልሃለሁ። አሁን ላይ ግን ብር መስራት በቃ ብር ምንም ሲባለ ብር አለመሆንን መጠንቀቅ ነው እንጂ ብርማ በጣም ወሳኝ ነገር ነው እንዴ። ብር ከሌለ እኮ ምን ታደርገዋለህ? ከሌለ የለህም ነው፣ ከሌለ የለህም። አዎ እንደዛ ነው ጭዌው። ምንም ማድረግ አችልም። ካለ ግን በሰማይ መንገድ አለ። በአየርም ትሄዳለ፣ በምድርም ትሄዳለ። ብር የምንረግጠው ነው እንጂ እኛን የሚረግጠን ነገር መሆን የለበትም። አምላክ አናደርገው። እሱ ነው ዋናው ነገር። እግዚአብሔር ጥበብ መሆኑን፣ ጥበበኛ እግዚአብሔር መሆኑን አለመርሳት ነው ዋናው ነገር እንጂ ብርማ ይምጣ፣ ኧረ እንደዚህ የዝናብ ነው የሚባለው። ለማንኛውም እስቲ በዚሁ አንድ ነገር ለጠቁማችሁ። በስዊድን ስቶክሆልም የምትገኙ በእንደዚህ አይነት የስራና የስራ ዙሪያ ሀሳብ ያላቸው ልጆች ተሰባስበዋል። ሜይ 23 ላይ ኬኔሳም ወደ ስዊድን ስቶክሆልም መታ ልምዷንና ሀሳቧን ታካፍላለች የሚል ተመልክቻለሁ። እንደዚህ አይነት ነገር። ስለዚህ ይህንን ፕሮግራም ገብታችሁ ያው የስራ ሀሳብ ያላችሁ ስዊድን ውስጥ ያላችሁ ብትካተሉት አሪፍ ይመስለኛል። ያጠፉት ማስታወቂያ ላይ ሰዓታቸው 15 ሰዓት ይላል። ቦታው አህሉንዳ ፎልኬቱስ ይላል። ያው እዛ ተገኝታችሁ የሚመስጣችሁ ሰዎች ተከታተሉት። ልጠቁማችሁ ብዬ ነው። ይመቻችሁ። ይቀጥላል። ያሸነፈ 10 ሚሊዮን ይበላል በሚል እንፈሳፈስ አነጋጋሪ ጉዳይ ሆኗል። ሴዶና ጆኒ ግጥሚያቸውን በቅርቡ ያደርጋሉ። 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። በእናታችሁ 10 ሚሊዮኑን ስጡትና ግን ቀጥቅጡልን። በኢትዮጵያ ሕዝብ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ጆኒን ካላሸነፍክ ምንም አይነት ብር ይዘህ አትወጣም።
ውድድሩን ለማካሄድ ተፈራርመናል ብለዋል። በዚህ መሰረት አዘጋጅ ጌች ነው። ተጋጣሚዎች ጆኒና ሴዶ ናቸው። እኔ የተፈራረምኩት ለማርሻል አርት ክብር፣ በይበልጥ ደግሞ ለአገር ገጽታ ለአገር ገጽታ በላይ በጣም አደጋ ውስጥ ነው ያለው። በኋላ እኛ የለነበር ልጁን እንደማያሰናብተው ከቢዝነስ እንደማወጣችሁ ስላሰባችሁ ምክንያት መደርደር ጀምራችሁ 10 ሚሊዮን ስታሸንፍ 10 ሚሊዮን ብር እንሰጣለን ሲሉት ወደ ውድድሩ ገብቻለሁ ብለዋል። ይሄ ልጅ ብቻ ኬጅ ውስጥ አስገቡልኝ ሴዶ ከኔ አጠገብ እንቁላል ስብር የተጀመረ ውድድር በ30 ሰከንድ ያው ጆኒ የተባለው ንቃተ ህሊናን ዘርሮ አሸንፎት ነበረ። ያው ንቃተ ህሊና ቢሸነፍም ደግሞ የህዝቡን ልብ በሌላ በኩል የመጣውበት ጉዞ በሚል የህዝቡን ልብ አሸንፎታል። እኔ ድል አድርጌያለሁ ብዬ ነው የማስበው። እዛ ሪንግ ውስጥ እንደየትኛውም ሰው ባሸነፍ ፋይቱን በደንብ ድል ባረግ ደስ ይለኛል። ከዚህ በኋላም አረጋለሁ፣ ብዙ ፋይቶችን አረጋለሁ። ትልቅ ተስፋ አለኝ። ትልቅ ተስፋ ያለኝ ደግሞ ከየት እንደተነሳው ስለማቅ ነው እና ልነግራችሁ የምፈልገው ምንድነው፣ እኔ ቤቱን አሳያቸው። ይኸው እዚህ ጋር ነው ተወልጄ ያደግኩት። እቹትና እናቴ የተነሽ ባዩ የኔ እናት ምስክር አበበ ከኔ ጎን ነው ያለው። እዚህ ተወልጄ እዚህ አድጌ ብቻዬን ተጣጥሬ ይኸው ቤቱ ከአፈር ነው የተሰራው፣ መሬቱም አፈር ነው። ቲቪ ራሱ የለንም። ይሲ ምንድነው ከዚህ ማሳየት እንፈልገው የፈለግነውን ነገር ማድረግ እንችላለን ብዬ መድረክ ላይ ወጥቼ ደረቴን ነፍቼ ሳወራ ከየት እንደመጣው ስለማቅ መንገድ ላይ ሴት ደረቴን ነፍቼ የሚሄደው አላማ ይኖር እንጂ ከየትም ተነስ የፈለከበት ትደርሳለህ የሚለውን ነገር አሳይቻለሁ ነው የሚለን ንቃተ ህሊና። በዘረራ በተሸነፈም ልባችን አሸንፈዋል። የአካባቢ ባለስልጣንም መሬት ጭምር ሰጥቶታል። ይሄ ልጅ እንደዚህና እንዲህ እያሉ ያው ኤምኤምኤ ፋይቷ እንደቀጠለች ነው። ግን በቀጣይ እኔ የምፈልገው ቢኒ የአሪ ቢኒ ታስታውሱታላችሁ አይደል? አየር ላይ የምትንሳፈፈው እስቲ ይሄንን ውድድር ከሱ ጋር ደግሞ አምጡት። ኢንተርናሽናል ከሆነ ሰው ጋር ደግሞ ተጋጠሙ። ዋይ ብቻ አይደለም። ለማንኛውም ይሄ ነገር ስፖርታዊ ነገር ነው፣ ደስ ይላል። ምክንያቱም ወጣቱ በተለይ ሱስ የበዛበት የማይታወቁ ሀገራችን ውስጥ የገቡ ሱሶች ሁሉ የተንሰራፉበት ነው። ስፖርት ላይ ያተኩሩ እንደዚህ አይነት ነገሮችን ደግሞ እየተካሄደ መሆኑ አሪፍ ነው። በርቱ። ለቀብር ግን እንዳጠሩን አባቴ፣ እዛው ራሳችሁን ቻሉ። ቀጥል። የሀገር ፍቅር ያለበት ጻደቡ እንመልከተው። ኢትዮጵያ አይደለም እያለችኝ ነው። ኢትዮጵያ አይደለም። ኧረ ኢትዮጵያዊ ነህ አንቺ ልዩ አንቺ ምንድን ነው ያለችው? ግብፃዊ ነው። ምንድን ነው ያለችው? እንኳንም አለቀስክ። ይሄ ያስለቅሳል። ኢትዮጵያዊ አይደለም አለችኝ። እውነት ነው። ይሄ ያስለቅሳለ። ቤት ውስጥ ነቆራ ኢትዮጵያ አይደለም ብለውት ነው እንግዲህ በእንባ ሀገሬንም አለቃትም እያለ ነው። እድግ በል። አርቲስት ሄኖክ ወንድሙ በእንባ ሳግ የተናነቀው እያለቀሰ የገለጸው ምንድን ነው? በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ ይበላ ነው። ለዚህ ፊልም እወዳችኋለሁ፣ አከብራችኋለሁ። እሺ የምሬን ስለታገሳችሁ በጣም አመሰግናለሁ። ዋው ፈረጃ የተባለውን ፊልም ከህዝብ ገንዘብ አሰባስቦ ለመስራት ጥረት እያደረገ ነበረ። ላለፉት 3 ዓመታት ያው ጥረት ሲያደርግበት የነበረው ነገር ይመች ያራዳ ልጅ። ፊልሙ 7,300,000 ብር ነው የፈጀው። በደንብ በኦዲት ተሰርቶ ምን ብሎ 3,400,000 ብሩ ህዝብ አገዘኝ። የጠየቁት ህዝብ የማላውቀው ህዝብ። ሌላውን እኔ መኪና ሸጬ የማነ ገብረስላሴ ካፒታል ሆቴል እና የሆሴ ሪል ስቴት ባለቤት ብሩክ አትላንታ የሚባሉ ልጆች ቀሪውን ሞላ ነው እኛ 3ታችን እና ህዝቡ ያገዘኝ 3.4 ነው። በጣም ነው። ግን እሱም ስላለበቃ እኔም ያው ትንሽ ንብረቶቼ ላይ ገባው ምናምን ኃላፊነት ከባድ አይደል። ሄኒ ያው ፊልሙ ሲጀመር ሰውነቷ ብቃቷም እንደዚህ ነበረ። ሄኒ ይህንን ፊልም ሲሰራ ከዚህ ወደዚህ ተሸጋግሯል። ያው መስዋዕትነት ከሌለ ጥረት ከሌለ የሆነ ያሰብነው ነገር ማሳካት እንደማይቻል ነው። ፍሪላንች ነው ፍሪላንች አባቴ ትፈጋለህ፣ ውጣ ውረድ ውስጥ ትገባለህ። በዚህ ውስጥ የምናየው ይሄንን ነው። ከወሊድ መከላከያ የበለጠ የመከላከያ ኃይል የህዝብ ቁጥር ለመቀነስ ወሳኝ ነው ተባለ።
ሉፕ በመቅበር ዘላቂ መፍትሄ ባይመጣም ቦምብ በመቅበር ግን ትውልድ እንዳይቀጥል ማድረግ ይቻላል። ይሄን ነው እያሳዩን ያሉት። አዲስ አበባዬ አዳነች አበቤ ይሄን ትላለች። ደግሞ እስቲ ጉደኛዋ የብልጽግና ደሴት ነዋሪዎች እንስማ። እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ምንድነው ጉዱ እንዴ? ሌላ ማናቃት አዲስ አበባ ነች እንዴ እነሱ የሚያወሩት? አዳነች አበቤ እንዴት ነው ነገሩ? ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ረሃብ ይዘንባል በመላ ሀገሪቱ፣ አውርደን አንጎርሰው አይበላም መብራቱ። አያ ቤት ቢበላ ቢታኘ ካምፖሉ፣ በማዳበሪያ አርገን ታሽጎ እንደህሉ እናዳርስ ነበር በየማዕከሉ። ወግ እንዲል ቀናቸው እሱን እንደበሉ። የዌልፌር ሲስተም ያላቸው እኮ እነ ስዊድን እነ ኖርዌይ ራሱ እንደዚህ አላቅራሩም እኮ እንዴ። እኔ ከሀገሬ ከወጣው 3 ዓመቴ ነው። እንግዲህ አዲስ አበባ ውስጥ የተፈጠረ አዲስ ነገር ካለ ኮሜንት አድርጉልኝ በዛ ያላችሁ። አው ምግብ ልመናም አያስፈልግም ምንም እየተባለ እንዲያው ከሆቴል እንኳን ምግብ እኮ የቸገረው ሰው እንዳይበላ ያደረጉ ሰዎች ናቸው እነዚህ የጭካኔያቸው ብዛት። በእርግጥ እነሱ የሀገር ገንዘብ እየበዘበዙ ስለሚኖሩ ረሃብንም አያቋትም፣ አሁን ችግርንም አያቋትም፣ ረስተውታል። ለዛ ነው ህዝቡ ላይ የሚሳለቁት። ጉዳዩ ለፖለቲካ ፍጆታ ወይም ደግሞ ለፕሮፓጋንዳ ብቻ ካልሆነ ፋንክሽናል ከሆኑ ጥሩ እርምጃ ነው፣ የሚበረታታም ነገር ነው። የራበው ሰው የምግብ ማዕከላት ውስጥ ገብቶ ትኩስ ንጹህ ጽድት ያሉ ምግቦችን ተመግቦ መውጣቱና ከተማው ለዝቅተኛው የህብረተሰብ ክፍል እንደዚህ አይነት ፋንክሽን የሚሰጡ ማዕከላትን መገንባቱና ማስጀመሩ ጥሩ የሚባል እርምጃ ነው። ግን ከዚህ ነገር ጋር ተያይዞ እኔ አንድ ስጋት አለኝ። ይህም ስጋት ምንድነው? ወደፊት የራሱን ምግብ ለመስራት ኢንካም ጀነሬት የሚያደርግ ትውልድ ልናጣ እንችላለን፣ ወይም ደግሞ ለስራ ዝግጁ የሆነ ትውልድ ልናጣ እንችላለን። እንደ መንግስት ማድረግ ያለበት ነገር ምንድነው? ሁሉም ሰው ገቢውን ሊያመነጭ የሚችልበትን የሥራ ስነ ምህዳር ፈጥሮ ልጆቿን መመገብ የምትችል እናት መፍጠር፣ ልጆቹን መመገብና አስፈላጊ ነገሮችን ማሟላት የሚችል አባት መፍጠር ላይ ቢሰራ የዕለት ጉርሱን መሸፈን ከሚያቅተው የማህበረሰብ ክፍል አንጻር ሆኖ ደግሞ ሲታይ ጥሩ ይመስላል። ማዕከላቱ ግን አሉ የሉም፣ ፋንክሽናል ናቸው አይደሉም የሚለውን ነገር ለነዋሪዎቹ ተወዋለው። አፌ ቁርጥ ይበልልህ ወንድማችን። እንዴ ልመና እኮ ሰው አያስፈልገውም። ሰርቶ መኖር የሚችለው ወጣቱ በግድ ከሀገሩ ለቆ እንዲሰደድ ጫና እያረጉበት በጦርነት በእስር በእንግልት የከተቱት እየሰራ ያለውም ደግሞ በታክስ አበሳ እያሳዩት ሰው እኮ ቢዝነስ ከሚጀምር ይልቅ የጀመረው ቢዝነስ መዝጋት ነው የተያዘው ኢትዮጵያ ውስጥ አሁን እኔ ከሚደርሱኝ መረጃዎች እና ሚዲያ ላይም ከምንመለከተው። ምክንያቱም የግብር ጣጣው ፈንጣጣው ብዙ የሙስና ይሄ ያለው አበሳ በብልጽግና ደግሞ ፈጦ የወጣ ሰጠኝ ይሰጣል የሚል አይነት ነገር እና ይሄ አሳፋሪ ነው። ህዝቡ ሰርቶ እንዲኖር መንገዱን አስተካክሉለት። አትችሉም ተብላችኋል፣ ደግሞ ስልጣኑን ልቀቁለት። እየገረመኝ ያለው ነገር ምን መሰላችሁ? በአሁን ሰዓት ያው በአማራ ክልል በአብዛኛው ጦርነት ላይ ነው ያለው የብልጽግናው አገዛዝ። ላለፉት ኦልሞስት 3 ዓመታት ህዝቡን ከመሬት በከባድ መሳሪያ በላይ በድሮን ጭምር እየገደለ ግፍ እየፈጸመ ያለበት ነው። ከዚህ ውስጥም ደግሞ መራዊ ማሳከር የሚጠቀስ ነው። መራዊ የተፈጸመው ጭፍጨፋ በልዩ ልዩ አካባቢዎች በጎንደር በከተማው ሳይቀርም በባህር ዳር በልዩ አካባቢዎች እንግዲህ በየገጠሩ ደግሞ ይሄ ነው ተብሎ የማይነገር ግፍ እየፈጸመ
ነገር ግን ህዝቡ አለው ባህሌን አሳያለው ብሎ በጽናት የቆመ መሆኑን የምንመለከትበት ነው። እንደዚሁ ሶሻል ሚዲያ ላይ የማይሰደብበት የለም። የአማራ ህዝብ እየተነሳ ፎጤ ይባላል፣ ነፍጠኛ ይባላል፣ ምን ይባላል፣ ጃዊሳው ይባላል። በተለያየ ስም ለህዝቡን ለመስደብ ለማሸማቀቅ ይሞከራል። ነገር ግን ይሄ የማይሰበር ህዝብ እንደሆነ ኢትዮጵያዊ ጽናት ያለው ታላቅ ህዝብ መሆኑን እያሳየ ይገኛል። ባህሉንም አሳብቦታል። ከጎንደር፣ ከጎጃም፣ ከወሎ፣ ከሸዋ በልዩ ልዩ የአማራ ግዛቶች እንግዲህ በአራቱም የአማራ ግዛቶች የሚያሳዩ የሚገርሙ ባህላዊ ስራዎች ተለቀዋል። በዚህ ዓመታት ውስጥ ህዝቡ በጦርነት ቢማቀቅም አንገቱን የማይሰበር እንደሆነ ታላቅ ህዝብ እንደሆነ እያስመሰከረ ይገኛል። ይሄ ገዳይ ጨፍጫፊ አብይ አህመድን ደግሞ ከስልጣን አሰናብቶት የራሱን መብት የሚያስከብር ይሆናል። እስከዛ ድረስም ትግሉ ቀጥሏል። ሰሞኑን አነጋጋሪ ከሆኑ ጉዳዮች በአዳማና በቢሾፍቱ በናዝሬትና በደብረ ዘይት ከተማ መከላከያ ሰራዊት አባላት የተባሉት እንግዲህ ደረሰብን ባሉት በደል የተቃውሞ ሰልፍ ወጥተዋል። እነዚህ ፎቅ እንዲኖራቸው ለተባሉ ጄኔራሎችና ጠቅላይ ሚኒስትራቸው ሀብት እንዲያፈሩ ሲባል ስልጣናቸውም እንዲደረጅ እግራቸውን ያጡ አካላቸውን የተነጠቁ ወታደሮች ናቸው። እነዚህን ተጠቅሞ የጣለው አገዛዝ የጡረታ አበላቸውን የቁስል ካሳቸውን አልሰጥም ብሎ በአንድ እግራቸው በአንድ አይናቸው ሰልፍ እንዲወጡ አድርጓቸዋል። በኢትዮጵያ ምድር ውስጥ በብልጽግና ዓለም ድሃ ጄኔራል ተፈልጎ አይገኝም ብሎ መወራረድ አያስበላም። ተዋግቶ የቆሰለ ቆስሎ የተረሳ ተረስቶም የተጣለ ወታደር ግን በየቤቱ ብዙ ነው። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። ይሁን ለሀገር ነው የተሰዋው፣ ጀግና ስለሆነ ነው ልጄ የተሰዋው ብዬ እናት ነኝና አልቅሼ መጥቼ መዘጋጀት ስጠይቅ የምናውቀው ነገር የለም። የእነ አብይ አህመድ ስልጣን የቀጠለው በእንደዚህ አይነት እናቶች መንገብገብ ውስጥ ነው። እኚህ እናት ልጃቸውን ያጡ እናት ስለሆኑ በምሬት ምንም ቢናገሩ አይፈረድባቸውም። የደረሰባቸውንም ነገር እየተናገሩ የገለጹ ነው። እኔ ማስበው ጀግና ብለው ነው እንግዲህ ልጃቸውን የላኩት። መከላከያ ሰራዊት ውስጥ ሀገር ይጠብቃል፣ ድንበር ያስከብራል ብለው ነው ያው እናቶች በጀግና ሽኝት ተሸኝቶ ሁላ እንዲቀላቀሉ የሚደረገው። ነገር ግን ዛሬ ያለው መከላከያ ሰራዊት የእነ አብይ አህመድን ስልጣን ለማስጠበቅ ነው። ሱዳን ድንበር ሄዶ ሲዋጋ አይደለም ሰው እየሞተ ያለው፣ ወጣቱ እየሞተ ያለው እዚሁ ሀገር ውስጥ እርስ በርሱ ነው እየተገዳደለ ያለው። ስለዚህ መከላከያ ሰራዊትን ተቀላቀሉ ብላችሁ ወላጆች ልጆቻችሁን አትላኩ። እርግጥ ወጣቱም ግራ ስለተጋባ ያው እንደ ስራ አማራጭ ሄዶ ሀገር ነው የምጠብቀው እያለ መከላከያ ሰራዊት ሲገባ ነው የከረመው የቆየው። ነገር ግን ይሄ ባለፉት 3-4 ዓመታት እየታየ ያለው ነገር እጅግ አሳዛኝ የሆነ እርስ በርስ እልቂት ነው ያለው። በነገራችን ላይ መከላከያ ሰራዊት በበርካታ ቦታዎች እጃቸውን ሲሰጡ ይለያል ዘንድሮ እያለ ፋኖ በዚህ መልኩ ያው በርካታ ወጣቶች እየተመረቁ ነው የሚገኙት። ውድ የዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ እኔ መሰል ነበረ። ከአሽሩካ ቻናል ስለተከታተላችሁ ከልብ አመሰግናለሁ። በተለይ እስከ መጨረሻዋ ድረስ ደግሞ እስከዚህ የተመለከታችሁ ለእናንተ ስፔሻል ቴንኪዩ ማለት ፈልጋለሁ። አሽሩካ የምርጦች ምርጫ ነበርኩኝ። የቀጣይ ሰው ይበለን። አመሰግናለሁ።